ጉባኤ ቤቶች ተባብረው መጮህ ካልቻሉ የሚሰማቸው የለም። ምን አለ አንድ ሰው ሲናገር የሰማሁት ነው። ቢቻል እንሰራለን ካልቻልን እንኳን የቤተክርስቲያን ውሻ እንሆናለን በር ላይ የሚጮህ ከነቁልን እንቀሰቅሳለን ሌባ ሲገባ ካልነቁልን ደግሞ እንጮሃለን ስራችን ነው። ይህች ዓለም እንደ ስር ናት። ያንን አስራውን በሙሉ ሊያሰራጩ የሚችሉ ልቦች የወንጌልን ደም የሚረጩ ሲኖሩ ነው። የወንጌል ደም ጉባኤ ቤቱ እዚህ ላይ ተገኝቼ ደግሞ ምክክራችሁን ስላየሁ በጣም ደስተኛ ነኝ። እኔ ያለሁበት ጉባኤ ቤት የንታ ሊቀ ሊቃውንት ስማኮነ የነበሩበት ስለነበረ አራት ጉባኤ ትምህርት ቤት የሚባለው በሳቸው ነው እንጂ እኔ አልተማርሁም። በተማረ በነበረበት ሰው ያልተማረ ሰው ሲተካ ስሙ አልቀር ይላል፣ በጣም ያስቸግራል እንትን ይላልና በዚያ ምክንያት ነው እንዲያስተካክሉልኝ ስም ለማለት ፈልጋለሁኝ። ያው ወልከፍከፍ እያደረኩኝ ብሉይና ሐዲስ እየሞከርሁ ነው ያለሁት። ሊቃውንትና መነኮሳት ደግሞ ወደፊት ወንድሞች ካገኘን ከዚህም ጉባኤ ቤት አንድ መምህር ቢሰጡኝ እኔ እማራለሁ፣ ልጆችን ለማስተማር ተጋለሁኝ። የጨረሰ ካለ ይጀ ለመሄድ አሁን ዝግጁ ነው። የሆነት ለመናገር አሁንም በየቦታው እየፈለጉ ስለሆነ ለማለት ፈልጋለሁ። በተረፈ ትናንት ነው እዚህ የመጣሁኝ። ምሽት ላይ ከየኔታ ደቀ መዛሙርት ጋር ትንሽ ውይይት ነበረን። እንግዲህ መምህር ደቀ መዛሙርቱን ሙሉ አድርጎ ሰጥቶ መሄድ ቤቱን ትዳሩን አስረክቦ እንደመውጣት አይነት ነው። ይሄ በጣም ፍጹም ፍቅር ነው በነገራችን ላይ እና ያለምንም ከልካይ ያለምንም ችግር ይኖር ይሆን ጥያቄ ይሁን ምን ይሁን ሳይሉ ልጆችን እንካ የምትፈልገውን አውራቸው ብሎ መስጠት የእውነት እንዲህ ትንሽ ይመስላል። አሁን በጣም ትልቅ ተራራ ተንዶ በጣም ትልቅ በጣም ደልዳላ ሜዳ ላይ ነው ያለውና ከዚህ አስተሳሰብ ጀምሬ ባወራ ብዬ ነው እኔ ሐሳቤን ማለት ነውና ጉባኤ ቤቱን በሚዲያም እንከታተላለን። በየዕለቱ የሚደረጉ ነገሮችን በፎቶም በዩቲዩብም ቅርብሁኛ ያለው በወንድሞችም በኩል ያለው እለት ይነግሩኛል። ከዛ በተረፈ ባለው ደግሞ ምሳሳለት ጉባኤ ቤት ነው። የእውነት እንሳሳለን፣ እንቆጥራለን ማን አለን፣ የትኛ ላይ ነው ያለን ጉባኤ ቤት፣ የት ላይ ሰው እናወጣለን፣ የዚህ ቦታ ቢወጡልን እዚህ ቦታ ላይ ብናረግ ብለን እናስባለን። በህሊናዬ ከምጨነቅበት ጉባኤ ቤት አንዱ ጉባኤ ቤት ነው። ሐሳቦችንም የምፈልጋቸውን ሐሳቦች የማገኝበትም ሐሳቤንም የምሰጥበትም ጉባኤ ቤት ብዬ ማስበው ይሄ ነው። ሐሳብም ማገኝበት ሐሳብም የምሸጥበት ቤተክርስቲያን በትክክል አይተው ተረድተው ይወጣሉ ብዬ ማስባቸው ደቀ መዛሙርት ይወጣሉ ብዬ ማስባቸው እዚህ አሉ። የኔታ በጽሐ ዘመኑን ይረዳሉ። በዚያ ላይ ወጣት ናቸው። ሐሳብ መውሰድ ይችላሉ። ሐሳባቸውን ወስዳለሁ። በዚያ ላይ ደግሞ አርቀው በዚህ መልኩ በማሰባቸው ጥሩ እንቅስቃሴ ነው። ጀማሪ ጉባኤ ቤት ነው፣ ግን ከጀማሪነት በጣም ረጅም ነው። ይሄ ደግሞ አንዱ ሙሴ አንዱ አሮን አንዱ ሆር ሆናችሁ በሰራችሁት መጠን ነው ብዬ አስባለሁ። የኔታም ትጋት በዚሁ ጸንተው መቀመጥ የእናንተም እድል ብዬ ነው ማስበው። እኔ በነገራችን ላይ እንደ አንድ መታደል ነው ወስዶ ይሄንን ከዚህ ላይ እየሰራችሁ ያላችሁት ህንጻ አይደለም። በነገራችን ላይ ህንጻ አይደለም። ህንጻው አንድ ምክንያት ነው እንጂ ከዚህ በስተጀርባ አይላፋት አይምሮዎችን ነው እንድትሰሩ እቅድ የያዛችሁት። ሰው የምትፈጥሩበትን ተቋም ነው፣ ማምረቻ ኢንኩቤተር ነው እየሰራችሁ ያላችሁ ማለት ነው ያላችሁት። ለዚህ ሐሳቤ ውስጥ ተጠርታችሁ ዝግጁ ናችሁ ጊዜያችሁን አይምሮአችሁን ዕውቀታችሁን ለመስጠት በመታደላችሁ የእግዚአብሔር ፈቃድም ነው የቅድስት ቤተ ጉባኤ ሐሳቧም ነው ማለት ነው። ጉባኤ ቤት ራሱን የቻለ ዓለም ነው። እዚህ ያላችሁ እህቶቼ እናቶቼ ልጅ እንዳላችሁ እረዳለሁ። ልጅ ወልዳችኋል ብዬ አስባለሁ ናችሁ። አሁን እናንተ ልጅ ጸንሳችሁ ወልዳችሁ ከልጅ ትለያያላችሁ። መምህር መሆን ግን ከዚህ ይለያል። እናት ልጅ ጸንሳ እስክትወልድ ድረስ በእትብት ትመግባለች። ከወለደች በኋላ እትብቱ ይቆረጣል። መምህር ሆኖ ግን ተማሪ መውለድ እትብቱ አይቆረጥም። አስተምራችሁ ጨርሳችሁ እንኳን እትብቱ አይቆረጥም። እናት 9 ወር አርግዛ 1 ሳምንት ወይ 2 ቀን 1 ቀን ልታመጥ ትችላለች። ያም ጭንቅ በሆነ ህማም 5 ዓመት እናመጣለን፣ እኛ 6 ዓመት እናመጣለን። እንዴት አድርጌ ባስተምረው ምን ብነግረው ነው ቤተክርስቲያን ሊታደግልኝ የሚችለው? ምን አይነት ሰው ነው መቀርጸው?
ሰውን ያህል አይምሮ መጽሐፍ ቤት በጣም ብዙ ሂደቶች አሉት። የተማሪውን ሐሳብ መጠበቅ ድንገት ብቅ ሲያደርግ ምን አንቦ ይሆን ምን አይቶ ይሆን እንዳይሸረሸርበት አይምሮ ጥበቃ አለ፣ ሐሳቡን መጠበቅ አለ። ሐሳብ ከመጠበቅ ጎን ለጎን ደግሞ እዚህ ላይ ይሄንን ተሳትፎ እየሰሩ በማየቴ በመገኘቴ በጣም ደስተኛ ነኝ። እንደ ትልቅ እድል ልታዩት ይገባል። ቤተክርስቲያን ደግሞ ስራዋ ይሄ ነው። በነገራችን ላይ ስራዋ ይሄ ነው። መድኃኔዓለም ክርስቶስ የመጀመሪያው ስራው ዓላማው ይህን ዓለም ለማዳን ነው የመጣው። የሚያድነው ደግሞ ሰውን የሚያድነው በሰው ነው እንጂ በመላክ ባህሪ አላዳነንም። በራሳችን ባህሪ ነው ባህሪያችን ገንዘብ አድርጎ ሊያድነን የመጣው። ቀጥሎም ለሰው የላከው ሰውን ነው፣ ሐዋርያትን ነው የላከው። ለዚህ ዓለም የሚላኩ ሰዎችን የሚፈጠርበት ይሄ ነው ማለት ነው። የቤተክርስቲያኗም ተልእኮ ዓላማ ይሄው ነው። ጉዳዩ ወንጌልን ማዳረስ፣ ሰው ማምረት፣ ለእግዚአብሔር መንግስት ማወጅ ነው። በዚህ በፍትሐ ነገሥት ትምህርት እንዲህ የሚል ቃል አለ በአንቀጽ 24 ላይ ስለ ጋብቻ የሚናገር ነው። ጋብቻ 3 ዓላማ አለው ይላል። አንደኛው ዓላማ መረዳዳት፣ ሁለተኛው ዓላማ ከፍትወት መዳን ይላል። ሶስተኛው ዓላማ ዘር መተካት ነው የሚለው። ዘር ባይተኩስ የተጋቡ ሰዎች እና አሁን ጋብቻ ቀርቶባቸዋል ወይ የሚል ጥያቄ እናነሳለን። አይ እንደዚህ አይደለም ነው የኛ ሐሳብ። ዘር መተካት ማለት እንደ አፋ እውነት ነው፣ ልጅ ወልዶ ማየት ዘር ነው። ግን ዘር መተካት ማለት ከመቶ ነገደ መላእክት አንድ የጠፋ ነገድ አለ። ያም የጠፋው አዳም ነው። ያን የጠፋውን መቶኛውን ነገድ የሚተኩ ሰዎች ማለት ነው። ዘር መተካት ማለት ለሰማያዊት ርስት መቶኛ ነገድ የመተካት ዓለም ነው። ተኪው ደግሞ የጉባኤ ቤት ነው። ዘር የሚተካው የመላእክትን መቶኛ ነገድ የሚሞላ የሚተካ ጉባኤ ቤት ስርጭት ሲኖር ነው። እንግዲህ ጉባኤ ቤት ማለት ቤተክርስቲያን ህያው ሆና የምትኖርበት ነው። የባዮሎጂ ሰዎች የሚያወሩት አለ፣ እኔ አላውቀውም በደንብ። ስሮች ሁሉ ህያው ሆነው የሚኖሩት ከልብ በሚረጫ ደም ነው። ልብ ደም ይረጫል፣ ስሮች ይቀበላሉ፣ ነፋስ ይዞት ይሄዳል። ከዚያ ንጥረ ነገሩን በሙሉ ለህዋሳት ያቀብላል። ህያው ሆኖ ስሜት ያለው ሴንስ የሚያደርግ አካል ይሆናል ህዋሳት በሙሉ። እንደ ልብ ጉባኤ ቤት እንደ ስርጭት ስብከተ ወንጌል ነው። ይህች ዓለም እንደ ስር ናት። ያንን አስራውን በሙሉ ሊያሰራጩ የሚችሉ ልቦች የወንጌልን ደም የሚረጩ ሲኖሩ ነው። የወንጌል ደም የሚረጨው ደግሞ ጉባኤ ቤት ሲኖር ነው። ጉባኤ ቤት ከሌለ ሁሉ ይመክናል። ጉባኤ ቤት ካለ ግን ቤተክርስቲያን አትቋረጥም። የማይቋረጥ ጅረት አላት ማለት ነው። እና ከማይቆረጠው ከማይበጠሰው እትብት የሚወልድ የማያልቅበት የሚሰጥ የጉባኤ ቤት ምስጢር ነው። ቅብብሎሽ ጉባኤ ቤት የሚያስተናግዳቸው ወደ 6 ጉዳዮች አሉት። ትውፊት፣ ትምህርት፣ አምልኮት፣ ክህነት፣ ስርዓት እና አረዳድ እንዲህ የመሳሰሉ ነገሮችን በሙሉ ጽሕፈት በጉባኤ ቤት ሰንሰለት ውስጥ ይመላለሳሉ። ይሄ ከሌለ ቅብብሎሽ ያቆማል። ሰማያዊው እጅ ለሐዋርያት ተገልጾ የመጣው ያ ሰንሰለት ተመትሮ እንዳይኖረው የሚጠብቁ እጆች ናቸው። አንዳንድ ሰዎች ይመክሩናል እየመጡ ጉባኤ ቤት፣ ምክራቸው እንቀበላለን። ምክሩ ምንድነው? አዘምኑት፣ እንዲህ መሆን አለበት፣ አሰጣጣችሁ ምናምን የሚሉ ምክሮች አሉ። ጥሩ ነው፣ መዘመን አለብን፣ እንዘምናለን። እሱን ችግር የለም፣ ወቅቱን ዋጅተን ማስተማር። አስተምሮውን ግን ትርጓሜ ካቀባይ መምህር ወደ ተቀባይ መዝሙር፣ መምህር አለ፣ ደቀ መዝሙር አለ። ይሄንን አናዘምነው፣ አይዘምንማ። ምክንያቱም ክርስቶስ ነዋ። ከክርስቶስ ወደ ሐዋርያት፣ ከሐዋርያት ወደ እየተቀባበለ የሚመጣ ነው እንጂ እንተና ስለመጣ የሚያዘምነው አይደለም። ይሄ አይደለም የሚዘምነው። ያንን የሚሰብክበትን ዳርዳሩን ነው የምንነግረው፣ ያንን አቅጣጫውን ዙሪያውን ነው የምንነግረው እንጂ አስተምሮ አካሉ ነው፣ ዋና ነው። ከዋናው በስተጀርባ ግን ያንን የሚያሳይበት ስልቱን አቅጣጫውን ማሳየት የሁላችን ድርሻ ነው። ስለዚህ ሰው ለመስራት የተሰባሰባችሁ ሰዎች ናችሁ እናንተ። ሰው ለመስራት እንግዲህ ዓለማችን ላይ ብዙ ግንባታዎች አሉ፣ ታውቃላችሁ። ግንባታዎች አሉ ለተለያየ ሁኔታዎች የሚውሉ ሰው በህይወት እንዳይኖር ማፋዘጃዎች አሉ። በእነዚያ ቦታዎች ላይ ትውልድ ለማፍዘዝ የሚደረጉ ጥረቶች አያሌ ብሮች አሉ፣ አያሌ ምሮች አሉ። በጣም ማለት ነው። በአንጻሩ ሰውን የሚፈጥሩ ባይምሮ የሚሰሩ ጉባኤቶች ትንሽ ናቸው። ለነዚያ ትኩረት ሰጥቶ መስራት ደግሞ በጣም አናሳ ነው። ለዚህ እንደፊት አውራሪ ሁናችሁ የምታበሩ ናችሁ። እናንተ እዚህ ሁናችሁ እናንተ ብቻ አይደላችሁ፣ ሌሎች ዓለም ሁሉ ያያችኋል። እዚህ ጉባኤ ቤት የሚሳተፉ የሚሰሩ አባቶች፣ እናቶች፣ ወንድም እህቶች ተበላችሁ ትታያላችሁ። እያስተማራችሁ ነው። ወንበር እያስሄድን
መምህራችንን አንድ ጥያቄ ከወንድሞቻችን ትዝ የሚለኝ ጥያቄ ተጠየቁታል እና አንድ ከደብሩ አንድ ካህን አሉ። በእኛ አስተሳሰብ ወንጌል አልተማሩም፣ ስብከትም ምንም አልተለማመዱም፣ ዝቅ ያሉ ምንላቸውን በእኛ አስተሳሰብ እና ሁሌ ታምር ሲያነቡ የጌታ ወንጌልን ማስተምርለት የጌታ እናቱ ሆይ ደስ ይበልሽ ይላሉ። እንዴ አሁን እሱ አንድ ምዕራፍ እንኳን ሳይጠቅስ ነው ሁሌ ይሄን የሚዋሽ ብሎ ጥያቄ አቀረበ። ሁሌ ወንጌልን ማስተምርልሽ የጌታ እናቱ ይላል፣ መች አስተምሮ ነው የሚል ነው ጥያቄው። እና የንታ ሲያስታውሱ ወንጌል የምትሉት አውደ ምሕረት ማውራት ነው አሉ። እሱ ነው ወንጌል። በቃ መስቀል ይዞ ሻሽ አድርጎ ትምህርት ከመስቀል ለብሶ አራያ ክርስቶስን ሲያሳይ ወንጌል ማለት እሱ እኮ ነው የተገለጸው ወንጌል። ከዚያ በኋላ የቃል ወንጌል አለ፣ የአካል ወንጌል አለ። ሰውየው አካላዊ ነው፣ በአካሉ እየሰበከ ነው። እናንተ የምትፈልጉት ደግሞ በቃል ነው። ይሄ ነው አይደል ሲሉ ትዝ ይለኛል። አካላዊ ወንጌል ነው ይሄ ተግባር፣ የክርስትናው ስራ እንቅስቃሴ። ጊዜያችሁን መስዋዕት አድርጋችሁ ይታወቃል። ቤተሰብን ለመምራት ልጅን ለማስተዳደር ምን ያህል እህቶቼ እንደምትቸገሩ ታውቃላችሁ። አንድ ልጅ ይዞ ለመቆየት ምን ያህል ጭንቅ እንደሆነ፣ ትምህርት ቤት ለማድረስ፣ ከትምህርት ቤት አውጥቶ ለማምጣት፣ ወደሆነ ጉዳይ ስትሄዱ ሱቅ እንኳን ደርሶ ለመምጣት ልጆችን ይዞ የሚቆይ አሳሳቢ ነው። ሰራተኛ ይዞ ለማበርከት ምን ከተማ ላይ በማይገኝበት ሁኔታዎች ላይ ራሳችሁን መስዋዕት አድርጋችሁ በመስጠታችሁ ጉባኤ ቤት በህይወት ልቧ ውስጥ ነው የምጽፋችሁ። ሳይቸግራችሁ ቀርቶ አይደለም። ጊዜም ይቸግራችኋል፣ ገንዘብም ይቸግራችኋል፣ ኑሮም ይቸግራችኋል። ግን ችግር ላይ ሁሌ ብናወራው አይሆንም። በችግር ሰዓት ተቋም መገንባት ውጤታማነት ነው። ሁሌ ችግር እያወራን ብናወራ ግን መፍትሄ አይሆንም። ያንን እያደረጋችሁ ነው ያሉ። ህይወት በሌለው ህይወትነት አይኖርም። አንዴ እንደ ሞት ባለ ሞት ህይወትን መገንባት ይጠይቀናል። የሚያስጨንቁን ሂደቶች ግን ህይወትን ምንሰራባቸው የማይሆኑን የሚመስሉ ግን የሚያደርጉን ነገሮች ናቸው። ደግሞ በይበልጥ ጎን ለጎን እየሰራችሁ ልትማሩ እየተማራችሁ ልትሰሩ ደግሞ በእንዲህ አይነት ስብሰባ ላይ ደግሞ ማድረግ ጥሩ ነው። ሊቀ ጉባኤ አባ በራ በቀለ የሚባሉ አባት የተናገሩት ነው ይባላል። እየጸለይን እንሰራለን፣ እየሰራን እንጸልያለን አሉ። በቃ እየሰራችሁ ትማራላችሁ፣ እየተማራችሁ ደግሞ ትሰራላችሁ። አለቀ። ይኸው ክርስትና ይሄ ነው። የዋ የምናነበውን ስተረጉመው የተማርነውን ደግሞ ስንሰራው ትርጉም ይሆናል። የሰራነውን ደግሞ ስናነበው ደግሞ ዕውቀት ይሆናል። እሱ አይደለ ትምህርት? ሌላ ምን አለ? ወንጌል ማለት እኮ ይሄ ነው። ሲነበብና ሲገለጥ ማለት ይሄ ነው። በአንድ ሊቅ ሲያስተምሩ ቆይተው አንዲት እናት ከመንገድ የቸገራት ትለምናለች። ስለ እግዚአብሔር ስለ መብርሃን ስትል ተማሪዎች ልፍ ብለው ሲሄዱ መምህሩ የተናገሩት ነው። እኛ እናነባለን፣ እሷ ትተረጉማለች። እኛ ያነበብነው ቃል ነው፣ እሷ ደግሞ የምተረጉመው ተግባር አድርጉልኝ ነው። ካባቸውን ወለቅ አድርገው ጫን አደረጉላት። ጫን ይሄው ትርጉሙ እሱ ነው ብለው ማለት ነው። እና የወንጌል ትርጉሙ ይሄው ነው። ብርቱ እንድትሆኑ የበለጠ እንዳሰለችሁ ነው። እንግዲህ በሬ ምን ይላሉ አባቶቻችን? ከመሐንቅክሙ ለዘክሮ ለዘምሮ የሚለውን የቅዱስ ጳውሎስን ትርጓሜ ሲያራቀቁ በሀተታ ላይ በሬ ሲያርስ ጅራፍ፣ ፈረስ ሲጋልብ አለንጋ ይዘው ይሄዳሉ። በሬው ምንም ፈጣን ቢሆን ጅራፍ ተይዞ ይወጣል። ፈረሱ ምንም ፈጣን ቢሆን አለንጋ ተይዞ ይወጣል። እንዲሁ ነው፣ ልማዱ ነው። ምንም ተግባር ላይ ብትኖሩ ቃለ እግዚአብሔር ይታጣ አይታጣም። ከእግዚአብሔር ቃል የተለየ ሰው ከሰሃራ በረሃ ይከፋል። በነገራችን ላይ ይከፋል። ደረቅ እየሆነ ባዶ እየሆነ ጠል እያጣ ለምለምነት እያጣ ውህደት እያጣ ይሄዳል። በዚህ እየታነጸ በሄደ ቁጥር ግን የእግዚአብሔር ቃል ያራራዋል፣ እንዲሰራ ያደርገዋል፣ አለቱን ያቀዘቅዘዋል፣ ኃይል ይሆነዋል። የበረደው ይነድበታል፣ የነደደው ይበርድበታል። በእንዲህ አይነት ሂደት እየተዋሃደ ይሄዳልና እንግዲህ የብዙ ቅድም ያልኋችሁ አእምሮዎች መሰሪያ ቤት ነው እየተሰራ ያለው። የኔታም እግዚአብሔር ያቆይልን። የእውነት ጉባኤ ቤት ደቀ መዛሙርትን ማስተማር ማውራት ያለብን ይመስለኛል። በዚህ ትንሽ ሰዓት እንኳን አይወራም። እሱ ምን ያህል ምጥ እንዳለው በጣም ደከም ያለው ስታገኙ ምን አርጋችሁ አሁን የሚቸገረኝ ልንገራችሁ። በእኔ የሚረድ አሁን ግብት እንዳሉ እማውቀውን ሁሉ እንዴት አርጌ በዚህ በኩል እንዴት አርጎ ግብት ይላል። ጭንቅ ይላችኋል። የምታውቁትን አንዴ ሰጣችሁ ቤተክርስቲያን ችግር መፍታት እገሌን እዚያ ልካችሁት ቤተክርስቲያን ችግር ተፈቶ ከዚያ መናፍቃን ከዚያ ምናምን የሚባለው አንዴ ያስወግደን ይታያል። ግን አንዴ አይመጣማ። አንድ ቀን ተረግዞ አንድ ቀን አይወለድ። እንደዚያ እየሆነ ነው እንጂ በአንድ ቀን እያረገዝን ወደዚህ ቦታ እንመኛለን። ግን እንዴት እናርግ?
ቅድም ያልኋችሁ ጥቅስ ነብየ እግዚአብሔር ሙሴ ሲላክ ሂድና ወገኖችን አውጣ ሲለው ባለቤቱ እግዚአብሔር እስመላይ ለአልሳናነ እኔ አፈ ዲዳ ምላሰ ጎዳኔ እንዴት አድርጌ መናገር አልችልም። አሮን ይኩን ካፈ አሮን አፍ ይሁን አንተ ልብነህ አሮን አፍ ይሁናል። ጉባኤ ቤት እናንተ እና አሁን ሳይ እሳቸው እንደ ሙሴ እናንተ እንደ አሮን እና እሳቸው እንደ አሮን እናንተ እንደ ሙሴ እየሆናችሁ ነው እየቀጠላችኋል። አንዱ ልብ አንዱ አፍ አንዱ አፍ አንዱ ልብ እየሆነ ማለት ነው። ስለዚህ ካንዱ ቃል አንዱ ይናገራል አንዱ ያስባል አንዱ ያስባል አንዱ ይናገራል ማለት ነው። ይሄ ሲሆን የአሮን እጅና የሆር እጅ የሙሴ እጅ እንዳይደክም ይደግፉ ነበር። እስራኤል እንዲጓዙ እንዲገሰግሱ ወከብዳ አደዊሁ ለሙሴ የሙሴ እጆች ሲከብዱ ሲደክመው እጆቹን እየዘረጋል ያን ጊዜ የዘረጋው ክንዱን ይይዛሉ። ጉዞ ይቀጥላል ማለት ነው። ቤተክርስቲያን እንድትጓዝ የተዘረጉ እጆች መደገፍ አለባቸው። አሁን ወንበር ያስባሉ የደቀ መዛሙርትም ያስባሉ። ከዚያ ደግሞ ህንጻው እንዴት ይታነጽ፣ ምግብ እንዴት ላገኝ፣ ሰው እንዴት ላስተምር፣ ከተማው እንዴት ወጣቱ እንዴት ልስራ፣ ሌላ ቦታ እንዴት ልድረስ። ብዙ ነው። አይምሮ ይበተናል። በጣም ብዙ ነው። ሌላ መምህራኑ አልቻለም ብለው ነው እንጂ ከጥቂት ጊዜ በኋላ ቢቻለን የምናደርገው ስራቸው ተማሪዎቻችን መቅረጽ በእነሱ ነው መከፈል እንፈልገው። ከልጆቻቸው ይደርሰናል። ያ የቀጠለ ሲል ነጸብራቅ ይሆናል ማለት ነው። እንግዲህ የጀመራችሁትን ከፍ አድርጋችሁ ስቀሉት። ምን ማለት ነው? አንድ ፀሐይ ለዓለም የምታበራው ከፍ ስላለች ነው። ዝቅ ካለች ከድንጋይ እንዳንዱነት በጣም ከፍ ስላለች ነው ለሁሉ ብርሃን የሆነች። ይሄን ጉባኤ ቤት ከፍ አድርገን መስቀል አለብን። ከፍ አድርገን ለሁሉ እንዲታይ፣ ለምስራቁም ለምዕራቡም ለውጩም ለውስጡም በሀገርም ከሀገር ውጭም ላለው በደንብ እንዲያበራ መስቀል አለብን። ምን አድርገን ሰርተን በዓላማ በሐሳብ በሁለንተናዊ ሁኔታ ላይ ዘመኑን በመዋጀት ከፍ አድርገን መስቀል አለብን። ማን? እኔም እናንተም አንተም አንቺም ሁላችንም። የሁላችን አይምሮ እዚህ ማረፍ አለበት። እሱን ስናደርግ በትክክል ቤተክርስቲያን ሰው ታገኛለች። ዓላማዋም እሱም ነው ማለት ነው። ለዚያ ደግሞ ጥሪው ይሄ ነው። እግዚአብሔር በጎን አድርጓል። ለዚያ በጎነት ደግሞ ምላሽ እየሰጠን ያለው የበለጠ እንድንጸና እንድንቀጥል ነው። እኔ ልናገር የምችለው ከምንም አይነት ምንም አይወስደንም። አሁን ሁላችን ዓላማ ስለሆነ ማለት ነው። ዓላማ ስለሆነ ምንም አይነት እንትን አይለንም። ቢያወድሱን ቢያመሰግኑ ሳይከፋን ማለት ነው። ሳይከፋን ከፍ አድርገን መሄድ ይጠይቀናል። ከፍ አድርገን መሄድ እህቶቻችንም እናቶቻችንም ቤት የጎደላችሁን ባሎቻችሁ ሲቀሩ ሳያግዟችሁ ሲቀሩ በዚህ በኩል እያገዟችሁ እጃችሁ እንደላካችሁ አስቡት። አንድ እጃችሁ እዚህ ጉባኤ ቤት ነው ያለው፣ አንድ እጃችሁ ደግሞ ቤታችሁ ላይ ነው ያለው። ስለዚህ እዚህ ላይ ነው ያላችሁ ማለት ነው። እንደሌላችሁ እንዳታስቡት። አካላችሁ እዚህ ነው ያለው። ትልቁ ድርሻ አላችሁ። ትክክለኛው ቤተሰብ ማለት እሱ ነው። ኦርቶዶክሳዊ ቤተሰብ ማለት ክርስቶስንና ቤተክርስቲያንን የሚመስል ስለሆነ ይሄንን የኔታ ዘወትር የሚያስተምሩን የምትማሩት ስለሆነ ማለት ነው። ክርስቶስንና ቤተክርስቲያንን የሚመስል ስለሆነ ያለ ክርስቶስ ቤተክርስቲያን ያለ ቤተክርስቲያን ክርስቶስን አናውቀውም። ክርስቶስ ያለ ቤተክርስቲያን አለች ማለት ነው። ቤተክርስቲያን አለች ክርስቶስ አለ ማለት ነው። በአንድ ነው ልንረዳ የምንችለው። የወይን ግንድ ካለ ቅርንጫፎች አሉ፣ ቅርንጫፎች ካሉ ግንዱ አለ። እረኛውን መተዋለሁ መንጋዎች ይበተናሉ። እረኛ ከሌለ መንጋ ይበተናል። የሀገራችን ትልቁ ድርቅ የእውቀት መታጣት፣ ብልሹ ትምህርት ነው። ፈውሱ ይሄ ነው። የሞት መምህራን በበዙበት ዓለም የህይወት መምህራንን የህይወት ትምህርት ቤቶችን ለመስራት መዘጋጀት የፈውስ አካሉ ይሄ ነው። እንዲያውም ይሄንን ጉባኤ ቤት ለመስራት አማኒም አይጠይቅም ነበር። የሀገርን መፍረስ የተረዳ ሰው ሁሉ እጁን የሚያሰርፍበት ነበር። የትምህርትን የአእምሮን መገደል ምንድነው? አንድ ሰው ጽፎ ያየሁት ትልልቅ አውቶሚክ ቦምቦች ከመስራት እና ዓለም ከማፍረስ በላይ የትውልድን አእምሮ ማደንቆር ከዚያ በላይ የከፋ ቦምብ ነው አለ። በራሱ ጊዜ ያፈርሰዋል፣ ሳይፈነዳ ያፈርሰዋል። በራሱ ጊዜ ሰው የበላውን ይሆናል ይባላል። በጎ ትምህርት ከበላ በጎ ሰው ይሆናል፣ ክፉ ትምህርት ከበላ ክፉ ሰው ይሆናል። ስለዚህ ይሄ ደግሞ በጎ ትምህርትን የሚያበላ ጉባኤ ቤት ነው። ያም አእምሮን ነው። ሳይበሳ የሚናገር ሳይገባ የሚያልፍ ውስጥ ላይ ተገኝቶ የሚሰራ ሐሳብ የሚሆን ልክ ዕጣን በመዓዛው እንደምናውቀው በመዓዛ ህይወቱ የምንለይበት ነው ማለት ነው። ያንን ምናወጥ እንጂ ጽጌረዳ አሁን ዝም ብሎ ማይሸት ቢሆን አናውቀው ምን እናደርገዋለን እንጥለዋለን ማለት ነው።
ጉባኤ ቤቱ ደግሞ መዓዛ ሆኖ ይሸታል። አሁን ሽታው ይታወቃል። እዚህ ሆነን ጣዕሙ ይሸተናል። አሁን ቢደርስልን የበለጠ ቤቱ ተሰርቶ ቢደርስ ተማሪዎች እዚህ ቢገቡ ከዚያ ላይብረሪ ኑሯቸው ኮምፒውተር ክፍል ኑሯቸው የሆነ ዲጂታል ላይብረሪ ኑሯቸው ከዚያ ደርሰውልን ከዚያ ሁላችን ላይ እየመጣን አንበን ተወያይተንበት ምናምን የሚናፍቀን አሁን የሚናፍቀን የውጭ ምስራቁን ምዕራቡን አንድ ላይ አድርገን የውይይት ማዕከል ፈጥረንበት በጣም ብዙ አሻራለን እዚህ አሳባለን። እኔ ውስጤ የሚናፍቀው እሱ ነው። ውስጤ የሚናፍቀው በጣም በትኩረት የምናየው ጉባኤ ቤት በጣም በትኩረት በባለቤትነት እንጂ እዚያ ስላለሁ እዚህ ያለው የሆነ ጊዜ ማሰብ አይደለም። አለኝ ብዬ የምመካበት ምኮራበት ቤት ነው። እኔ እናንተ ትሰራላችሁ፣ እኔ ደግሞ እዚያው ሆኜ እመካለሁ። በቃ ቤቴ ነው ብዬ በርቱልን። እንዲያው ብዙ ማውጋት የለብኝም በየንታ ፊት በመምህር ፊት በምትረዱት ፊት ብዙ ማለት የለብኝም። የሆነ ደስተኛ ነኝ። እግዚአብሔር አምላካችን ያጽናልን፣ እኔታም ይበርቱልን፣ ያቆይልን። ልጅ ነዎት፣ አባታችን ነዎት፣ መምህራችን ነዎት፣ አራያችን ነዎት። የእውነት ቤት ቦታ ሳይገድባቸው የሚያስቡ ናቸው። ቤተክርስቲያንን መፍትሄ እናመጣለን ብለን የማያስበው ከእሳቸው ጋር ነው አንዱ። ሌሎችም መምህራን እንደዚሁ እየተባበርን በቤተክርስቲያን ላይ ለውጥ ማምጣት አለብን። ጉባኤ ቤቶች ተባብረው መጮህ ካልቻሉ የሚሰማቸውም የለም። ምን አለ አንድ ሰው ሲናገር የሰማሁት ነው። ቢቻል እንሰራለን፣ ካልቻልን እንኳ የቤተክርስቲያን ውሻ እንሆናለን። በር ላይ የሚጮህ ከነቁልን እንቀሰቅሳለን ሌባ ሲገባ፣ ካልነቁልን ደግሞ እንጮሃለን። ስራችን ነው። ቢያንስ የቤተክርስቲያን የበር ውሻ እንሆናለን። አሁን እኛ ምናስበው እሱን ነው። የበር ውሻ ሆነን ጠላት ሲመጣ እንጮሃለን። ቤቱ ከነቃልን፣ መዋቅሩ ከነቃልን፣ ሰው ከነቃልን ቤቱ እናድናለን። ካልነቃልን ደግሞ ያው እንጮሃለን። ቢያንስ የበር ውሻ ሆነን ለመጮህ ዝግጁ እንሆናለን ብለን እናስባለን። እግዚአብሔር አምላካችን እንግዲህ ጉባኤ ቤቶችን ይጠብቅልን፣ ያጽናልን፣ ይቆየን። ጌታ ገብረመድህን በእውነቱ በጣም አሁን ሲሏችሁ ከመሰረቱን የአንድ ነገር ላስታውሳችሁ ፈልጌ ነው ልነግራችሁ። 2010 በአጋጣሚ መጥቼ ተበልሼ ነበርና ጎንደር መጥተው አንድ በር ትይዛለህ ብለን ጥለህ ትመጣለህ ብለው የተቆጡኝ ከሊና አይጠፋምና አንድ በር ትይዛለህ ብለን ነበረ ጥለህ ትመጣለህ እንዴ ብለው እንደገና በ2011 ስመጣ ለመጀመሪያ ጊዜ መጣ የጠየቁኝ ወንድሜ ናቸው። በእውነቱ በጣም በቅንነት ለቤተክርስቲያን የሚሮጡ አባት ናቸው። ታውቋቸዋላችሁ። እኔ ብዙ ባልል ራሳቸው ስራቸው ይናገራል ማለት ነው። እና ቃለ ሕይወት ያሰማልን፣ በእውነቱ ቃለ ሕይወት ያሰማልን። እንግዲህ ያው ሁልጊዜ ስንደዋወል በእያንዳንዷ ቀን የምትለቀቅ ጉዳይ ትደርሳቸዋለች እና እሱን ይነግሩኛል። ዛሬ እንዲህ ብላቸዋል። ሌላው ቀርቶ አሁን ለሳቸው ትርጓሜን ያደርግላቸዋል። በእውነቱ ሲባሩት የኖሩት ትርጓሜ ሳይቀር በህማማት እንደሰሙ ነግረውኝ በጣም ሲገርም ነበር። በእውነቱ እሳቸው ሁልጊዜ የሚያስኬዱት ነው እና በጣም ለቤተክርስቲያኗ እንዳሉት በሀሳብ ለሀሳብ ሁልጊዜም ስንገናኝ በአካል ስንራራቅ በስልክ ሁልጊዜም አብረን ነው ያለ ነው እና እግዚአብሔር ፈቃድ ሆኖ ደግሞ የፍቅር አምላክ እንደው በዚህ ቀን ስላስገኛቸው እውነት በጣም ገርሞኛል። ገና ስገባ ነው እየገረመኝ ነው የገባው። ገና እንደሚደርሱ እናንተን እያወያየሁ እሳቸውን እየጠበቅኩ ነበረ እና መንገዱን እዚያ ወዲያ ማተር ነበር እስኪደርሱ ድረስ ማለት ነው። እና እግዚአብሔር አምላካችን የተመሰገነ ይሁን። በሉ ከዚህ በኋላ ያው ኮሚቴ እየተገናኘ የሚወስነው ይሆናል። ያው ሁልጊዜም ስለምትገናኙ እኔ በእናንተ መመሪያ እመራለሁ። ባወጣችሁት በ3 ወርም ሆነ በ1 ወር በ1 ሳምንትም ቢሆን ያው እንገናኛለን ማለት ነው። እንዲያውም በረከቱ ጥሩ ነው። ይሄ የሰራተኞች ጉባኤ ጀመርን ጊዜ በአጋጣሚ አቡነ ኤልያስ እንደዚሁ ከተፋሉና ያ ቀን በጣም የሚገርም ድባብ ነበረው የነበራችሁ እንደምታስታውሱት። የዛሬውም ደግሞ እንደዚሁ በፍቅር የተጀመረ እግዚአብሔር መንፈስ ቅዱስ ደግሞ በተለየ መንገድ ደግሞ መልእክቱን ያናገረበትም ስለሆነ ወደፊትም ጸድቆ እንደሚቀጥል ምንም ጥርጣሬ አይኖረንም ማለት ነው። ስለዚህ የዛሬው ፕሮግራማችን በእኔ በኩል በዚህ አልቋል። እግዚአብሔር አምላካችን አስጀምሮ ስላስፈጸመን ስሙ የተመሰገነ ይሁን። ፍጻሜ ባለቤት ልዑለ ባሕርይ እግዚአብሔር በሰላም አስጀምሮ በሰላም ስላስፈጸመን ስሙ የተመሰገነ ይሁን። እንዲሁ እግዚአብሔር አምላካችን ፈቃዱ ሆኖ ተምረን እንድንሰራ ሰርተን እየሰራ እንድንማር የእግዚአብሔር አምላካችን ፈቃዱ ይሁንልን። ይህንም የተጀመረውን
በውስጡ የሰው ሕይወት የሚገነባበት ግን በላዩ የምንገነባውን ሕንፃ ፈጽመን ደግሞ ከዚያ በኋላ ደግሞ የእግዚአብሔር ማደሪያ የሚሆኑ የሰው አእምሮዎችን የምንገነባበት የምንሰራበት እንዲሆን የእግዚአብሔር አምላካችን ፈቃዱ ይሆንልን። ያላመነው የሚያምንበት፣ ያመነው የሚጸናበት፣ ያልተማረው ተምሮ የተማረው አጽንቶ የሚሄድበት በረከተ ሥጋ በረከተ ነፍስ የሚገኝበት እንዲያደርግልን አቡነ ዝማቱ በጸሎት እንጠይቀው። ወረደ ላይ ለሐዋርያት በጽርሐ ጽዮን ቅድስት ከማሁ ይረደው ይትባካብ ላይ ሊሆን ለኩልክሙ እስከ ለዓለም። የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት በሁላችንም ላይ ይሁን አሜን።